በመጀመሪያ ኤትኒሲቲ የሚለው ኮንሰፕት ራሱ ዲፋይን አድርገን እንጀምራለን። ዋትስ ኤትኒሲቲ የሚለው እንጀምር እና ከታሪካዊ አመጣጡ ደግሞ ስንጀምር after the end of the second world war words like ethnicity, ethnic groups, ethnic conflict and nationalism have become quite common terms in the English language. ስለዚህ ከሰከንድ ወርልድ ዋር ይሄ ከ1940 ምናምን በኋላ ነው ማለት ነው እኚህ ኤትኒሲቲ ምናምን የሚባሉት ኮንሰፕቶች የመጡት። ምክንያቱም በዛ ጊዜ ለምን የተነሳ ይመስላችኋል? ያኔ ምክንያቱም በሁለት ቦታ ተከፍለዋል ነበር። አላይድ ፓወር እና ይሄ አክሲስ ፓወር ተብሎ ነበር ሲጣሉ የነበሩትና ሁሉም በቃ የሆነ የየራሱ የሆነ ይሄ ጎሳ ምናምን የሚባለው ነገር የለም። ናሽናሊቲ የሚባለው ነገር የመጣው ሐሳብ ከዛ በኋላ ነው ማለት ነው። አብረው መሆን የሆነ ሌላውን እንትን ለማለት በመጀመሪያ አብረው ሆነው የሆነ የለም የራሳቸው የሆነ ዩኒቲ መፍጠር የሚባል ነገር የመጣው ከዛ በኋላ እንደሆነ ያሳየናል ማለት ነው። እና በዚህ ምክንያት ኤትኒሲቲ የሚባለው ኮንሰፕት ራሱ ድራይቭ ተደረገ ማለት ነው after the end of the second world war ማለት ነው። ኤትኒሲቲ በጥቅሉ ምን ማለት ነው? a group of people bound together by the same manners, customs or other distinctive features. ስለዚህ ተመሳሳይ ነገር አለም ብለው የሚያስቡ ሰዎች ወይም ደግሞ ያላቸው ሰዎች አብረው ሲሆኑ that's ethnicity ወይም የሆነ የመገለጫ የለም የአንድ ግሩፕ መገለጫ ቸው ኤትኒሲቲ ይባላል። ይሄ ወይም ደግሞ ዘር ብለን ዲፋይን የምናደርገው ነገር ማለት ነው። ancient Greeks were using the term ethnos ከሚባለው ተርም ነው ድራይቭ የተደረገው ኤትኒሲቲ የሚለው in practice to refer to non-Hellenic people who are non-Greek ወይም ደግሞ second class peopleዎችን ነበር በፊት። ግን አሁን ላይ የምንጠቀመው ኤትኒሲቲ ላይክ የሆነ አሁን ለምሳሌ አሜሪካንስ ከሆኑ የሆነ አሜሪካ ውስጥ ያለ ጎሳ ከሆነ ለምሳሌ ሪፈር ማድረግ ይፈልግ ነው በቃ ያ ኤትኒክ ግሩፕ ብለን ዲፋይን እናደርገዋለን ማለት ነው። ግን በድሮ ጊዜ ተርሙ ራሱ ሲጀመር ኤትኖስ ብለው የሚጠሩት ግሪኮች እኚህ ነን ሄሌኒክ ፒፕል ማለት በቃ ሃይማኖት የሌላቸው ነን ክርስቲያን የሆኑ ሰዎች ነን ግሪክ የሆኑ ሰዎች ነበርና የሆነ የለም ማይኖሪታይዝ የተደረጉ ሶሳይቲዎች እነሱን ሪፈር ለማድረግ ላይክ ሰከንድ ክላስ የሆኑ ግሪኮችን ራሳቸውን እንደ አንድ ፈርስት ክላስ ቆጥረው ሌሎቹን ደግሞ እኚህ ማይኖሪቲ የምላችሁን ሰዎች ሪፈር ለማድረግ ነበር ኤትኒሲቲ የሚለውን ተርም ድራይቭ ያደረጉት ማለት ነው። እንግላንድ ውስጥ ደግሞ እንዴት ይጠቀሙት ነበር? it is used to refer to someone who was neither Christian or nor Jewish to refer heathen or pagan. ይህም ነን ክርስቲያን የሆነ ሃይማኖት የሌለውን ሰው ኮመንሊ እኛ ኤቲስት እንደምንለው አይነት የለም እንደዛ አይነት ሰውን ደግሞ ሪፈር ለማድረግ ኢንግላንድ ውስጥ ተጠቅመውታል። ግሪኮች ምንድን ነበር የፈለጉት? ነን ግሪክ የሆነ ወይም ደግሞ ሰከንድ ክላስ፣ ኢንግላንድ ደግሞ ነን ክርስቲያን የሆኑትን ሪፈር ለማድረግ ነው። እና ደግሞ ኖርዝ አሜሪካን ውስጥ ምንድነው ኖርዝ አሜሪካን ትራዲሽን adopted ethnic as a substitute for minority groups within a larger society of a nation state. minority group ምንድነው? ፎርዝ ቻፕተር ላይ አይተናል አይደል? ትንሽ ናቸው ኢንሲግኒፊካንት ናቸው ብለው የሚታሰቡ ግሩፖች ማይኖሪቲ ግሩፖች ናቸው። ስለዚህ እነዛን ሪፈር ለማድረግ ደግሞ የሚጠቀሙት እነማን ነበሩ? አሜሪካንስ which American North Americans ምንድነው እኚህ ማይኖሪቲ ግሩፖችን ሪፈር ለማድረግ ኤትኒክ ይላቸው ነበር ማለት ነው። ይሄ ነው። ሌላው ደግሞ ኤትኒሲቲ ኮንሰፕቹአላይዝ እናደርጋለን። according to Weber የሚባለው አንትሮፖሎጂስት an ethnic group is based on belief in common descent belief ነው እዚህ ጋር ያለው ይሄንን ማርክ አሉልኝ in common descent shared by its members extending beyond kinship, political solidarity, language, religion. እነዚህን ኮንሰፕቶች ባለፈ መልኩ ነው ይሄ ኤትኒክ ግሩፕ የሚባለው ነገር የሚመሰረተው ብሏል ይሄ ዌበር የሚባለው ሳይንቲስት። እና ምንድነው ተመሳሳይ የሆነ ዲሰንት አለን ዝምድና አለን ብሎ የሚያስቡ ሰዎች የሚመሰርቱት ግሩፕ ኤትኒክሲቲ ይባላል ማለት ነው። ስለዚህ ዝምድና ይሄ የደም ዝምድና ይሄ ከደም እንትን የተባለ አይነት ኪንሺፕ አይደለም የሚያስፈልገው
ኢትኒክሲቲ በቃ ዘሴም የሆነ ኢነርጂን እንትን ያላቸው አይነት ሰዎች ሊግባቡ የሚችሉ በብዙ ነገራቸው በአስተሳሰባቸው በቋንቋቸው በብዙ ነገራቸው ተመሳሳይ ነገር ያላቸው ሰዎች አንድ ላይ ኢን ጀነራል ኤትኒክ ግሩፕስ መባል ይችላሉ ብሏል። ይሄ አኮርዲንግ ቱ ማነው ዌበር የሚባለው አንትሮፖሎጂስት ኤትኒክ ግሩፕስ አር those human groups that entertain a subjective belief ይሄው subjective ነው የሚለው እዚህ ጋር believe in their common descent because of similarities or physical type of customs ስለዚህ የሆነ ፊዚካሊ ላይክ አሁን ለምሳሌ ኤትኒክ ግሩፖች አንድ የሆነ አሁን ጎሳም ብታነሱ የሆነ አካባቢ ያለን እንትን ብታዩ የሆነ ተመሳሳይ ነገር አላቸው ፊታቸው ላይ ብታዩት አረማመዳቸው ብታይ ቁመታቸው ምናምን የሆነ ነገራቸው ተመሳሳይ ነውና እንደዛ አይነት ነገር በቃ ላይክ ግን እኮ እነሱን የሚመስል ሰው የለም ማለት አይደለም ከሌላ ቦታ እነሱን የሚመስል ሰው ልታመጡ ትችላላችሁ ግን ከነሱ ጋር ጭራሽ ማች የማያደርግ ሰው ሊሆን ይችላል ግን ጀስት እነሱ አሁን በቃ አንድ ነን ብለው ላይክ አስበዋል ስለዚህ በቃ የሆነ ተመሳሳይ አስተሳሰብ አላቸው አኗኗራቸው ምናምን ስለሚመሳሰል በቃ ተመሳሳይ ኤትኒክ ግሩፕ ነን ብለው ይታሰባል ስለዚህ ይሄ ሳብጀክቲቭ ቢሊቭ የምንለው ይሄንን ነው በቃ አለ ብለን ማሰባችን ነው እንጂ ኦብጀክቲቭ የሆነ አሁን ደማቸው ዲኤንኤያቸው ቢታያውን ከሌላ ሰው ጋር ነው እንደውም ሊመሳሰሉ ከሌላ ብሔር ጋር ምናምን ሊመሳሰሉ ይችላሉ እርስ በርስ ካሉት ይልቅ እንደውም ማለት ነው እና ይሄ ኦብጀክቲቭ የሆነ እንትኑ አያስፈልግም ከኪንሺፕ ቢዮንድ ነው ይላል ማለት ነው ይሄ ዌበር የሚባለው ሰውዬ and it doesn't matter whether or not an objective blood relationship exists ስለዚህ ኦብጀክቲቭ የሆነ blood relationship አይፈለግም ማለት ነው but believed to exist ግን እነሱ ግን ማሰብ አለባቸው ላይክ አባትም ከሆነ ልጁም በቃ የኔ ማን ነው ልጁም አሁን ለምሳሌ አባትየውን እኔ አባት ነኝ ስላለው ነው እንጂ ላይክ ሄዶ ዲኤንኤውን አሰርቶ ምናምን አይደለም ማች አድርጎ የተቀበለው አይደል ግን አስቧል በቃ ተመሳሳይ ነን ከሱን የመጣውት ብሎ እንዳሰበው እንደዛ ሁሉ የኤትኒክ ግሩፕም ኦብጀክቲቭ ብለድ ሪሌሽንሺፕ አለ ብለን ወይም እርግጠኛ ሆነን እንዳለ ሳይሆን አለ ብለን ማሰባችን ብቻ በቂ ነው ማለት ነው ምን ለመሆን ኤትኒክ ግሩፕ ውስጥ ለመሆን ማለት ነው ዞ ይላል እዚህ ጋር any cultural trait in common can provide a basis for and resource for ethnic closure language ritual economic way of life የመሳሰሉት ነገሮች ምን ለመሆን ይችላል ይሄ ኤትኒክ ክሎዥር አንድ ኤትኒክ ግሩፕ ውስጥ ሊያስገባን ይችላል እኚህ ካልቸራል ትሬቶች ማለት ነው ይሄ ላንጉዌጅ ተመሳሳይ ቋንቋ መናገራችን ሪቹዋል ይሄ አከባበራችን ባህል አከባበራችን ኢኮኖሚክ ዌይ ኦፍ ላይፍ አኗኗራችን ምን ተከበር ለምሳሌ የሆነ በእርሻ የሚተዳደር ከሆነ ያ ማህበረሰብ ሁሉም የሚያርስ ከሆነ ምናምን ይሄ ፕሮቫይድ ቤዝ ሊሆናል ይችላል ለኤትኒክ ክሎዥራችን አንድ ኤትኒክ ግሩፕ ነን ብለን እንድናስብ ማለት ነው ባርዝ የሚባለው አናዘር ሳይንቲስት ደግሞ began with what actors believe or think ascription and self ascription ይሄ መገለጫችን ነው ብለው የሚያስቡትን ነገር ዲፋይን አድርጓል a categorical ascription is when it classifies a person in terms of his basic most general identity determined by his origin and background አሁን ይሄንን በደንብ እንዲገባችሁ ቆይ ይሄኛውን ላንብብላችሁ Barth focused not upon the cultural characteristics of ethnic groups cultural characteristics እነማን ናቸው እዚህ ጋር ያሉት አይደል እዚህ ጋር language ritual economic way of life ከፈለጋችሁ እዚህ ጋር ሪሊጂንንም ማንሳት ትችላላችሁ ሪሊጂንንም ማካተት ይቻላል እነዚህ ነገሮች cultural trait ይባላሉ cultural characteristics of ethnic groups but upon relationships of cultural differentiation as and them ስለዚህ ባዝ የሚባለው ሳይንቲስት በተመሳሳይ መልኩ ዲፋይን ያደረገው በካልቸራል ካራክተሪስቲክስ ግዴታ መገናኘት የለባቸው ላይክ አሁን ተመሳሳይ አካባቢ እየኖሩ ራሱ ለምሳሌ በአንድ ሰፈር እየኖሩ ግን አስተሳሰባቸው ሊለያይ ይችላል ዲፈረንት የሆነ ኤትኒክ ግሩፕ ሊኖራቸው ይችላል ስለዚህ እኛ ራሳችንን እንዴት ነው አስክራይብ የምናደርገው ወይም የምንገልጸው ነው በቃ አሁን ለምሳሌ የሆነ ኤ የሚባል ብሄር ቢኖርና ቢ የሚባል ብሄር ቢኖር
ኤ እንዴት ነው ራሱን የሚያስበው ራሱን የሚገልጽበት በቃ የኔ ብሎ የሚያስበው ነገር ምንድነው የሚለው ነው ማተር የሚያደርገው እንጂ የሁለቱ ኢትኒክ ግሩፕ መመሳሰላቸው ያለው ማተር የሚያደርገው እንጂ የካልቸራል ትሬቱ ላይ ሞር ኦፍ ፎከስ አይደረግም ነው። ምክንያቱም አሁን ለምሳሌ አንድ ሰፈር እየኖሩ ለምሳሌ ላይክ ሳይድ ባይ ሳይድ ጎረቤት ሆነው ሁለቱ ዲፍረንት የሆነ ኢትኒክ ግሩፕ ሊኖራቸው ይችላል፣ ግን ተመሳሳይ ቋንቋ ሊያወሩ ይችላሉ። አሰራራቸው ተመሳሳይ መስሪያ ቤት ኢቭን ሊሰሩ ይችላሉ፣ ግን እነሱ አስክራይብ ያደረጉት ራሳቸውን እንደማን ነው የሚለው ይሄኛው አንዱ ጎረቤት ራሱን እንደ ኤ ኢትኒክ ግሩፕ ከሆነ ኤ ነው፣ ያኛው ቢ ከሆነ ቢ ነው ማለት ነው። ስለዚህ the features that are taken into account are not the sum of objective differences። ስለዚህ ኦብጀክቲቭ ዲፈረንስ ያን ያህል አያስፈልግም ነው። በቃ ሳብጀክቲቭሊ እኛ አስተሳሰባችን ነው በቃ አስክራይብ ያደረግነው ራሳችንን እንደማን ነው የምናየው የትኛው ኤትኒክ ግሩፕ ውስጥ ራሳችንን እንከታለን የሚለው ነው ዋናው ማተር የሚያደርገው እንጂ እንትናችን አይደለም። ይሄ በቃ ካልቸራል እንትናችን አይደለም ነው የሚለው ባርዞ ደግሞ cultural contents of ethnic dichotomies would seem analytically to be of two orders። ስለዚህ ካልቸራል ኮንቴንቶች ሁለት አይነት ናቸው። የመጀመሪያው ኦቨርት ሲግናል ኦር ሳይንስ። ኦቨርት ማለት በቃ ላይክ የሚታይ እንደማለት ነው። the diacritical features that people look for and exhibit to show identity, often such features as dress, language, household, የጀነራል ስታይል ኦፍ ላይፍ የመሳሰሉት ኦቨር ሲግናሎች ናቸው። ለምሳሌ እንዳልነው ኤ የሚባል ኤትኒክ ግሩፕ ቢኖር የኤ ኤትኒክ ግሩፕ የራሱ የሆነ የአንድ ኤትኒክ ግሩፕ የራሱ የሆነ አለባበስ ድሬሲንግ ኮድ ይኖረዋል፣ ቋንቋ አለው፣ ሃውስ ፎርሙ፣ ስታይል ኦፍ ላይፍ ይኖረዋልና ይሄ ኦኬ ይሄኛው ሰውዬ ከኤ ግሩፕ ነው ኤትኒክ ሲቲው ማለት እንድንችል የሚያስችለን የመጀመሪያው ሳይን ምንድነው? ይሄ ኦቨርት ሳይን ነው። ምክንያቱም ጀስት አይተነው ብቻ እንለየዋለን። የሆነ ብሔረሰብ ልብስ ለብሶ እናየዋለን፣ ያንን ቋንቋ ሲያወራ እናየዋለን ምናምን ማለት ነው። ይሄ ኦቨርት ሲግናል ነው። ሌላኛው ደግሞ ቤዚክ ቫልዩ ኦፍ ኦሪየንቴሽን አስተዳደጉ the standards of morality and excellence by which performance is judged። ለምሳሌ የሆነ በቃ በፍጹም የሰውን ነገር አልነካም እንዲህ አላደርግም ምናምን ብሎ ኦኬ እንትኖች እኮ ናቸው እንዲህ የሚያደርጉት ምናምን ብለን እንትን ልንል እንችላለን። ይሄ ደግሞ ቤዚክ ቫልዩ ኦፍ ኦሪየንቴሽን ይባላል ማለት ነው። በዚህ መልኩ ኤትኒክ አይደንቲቲውን አይደንቲፋይ ማድረግ ይቻላል ማለት ነው። According to Barth, cultural difference between two groups is not the decisive feature of ethnicity። ስለዚህ ካልቸራል ዲፍረንሳቸው ዲሳይሲቭ አይደለም ወይም ደግሞ ወሳኝ አይደለም ኤትኒክሲቲያቸውን ዲተርማይን ለማድረግ ማለት ነው። ምንድነው ዋናው ማተር የሚያደርገው ምንድነው? rather what makes social groups distinct is the social interaction with other groups, therefore social boundary is the point። ይሄ ማለት ምንድነው? በራሳችን ውስጥ አሁን ለምሳሌ እዚህ ጋር አንድ ኤግዛምፕል አለ በቀላሉ ለማስረዳት Frenchness is created and becomes culturally and politically meaningful only through the encounter with Englishness። ስለዚህ እኛ አሁን ለምሳሌ አንድ ግሩፕ ውስጥ እየኖርን ነው እንበል፣ ከሌላው ጋር ኢንተራክት አናደርግም። ለምሳሌ እዚህ ጋር ያስቀመጥኩት ኤግዛምፕል ፍሬንችነስ ነው አይደል? ፍሬንች መሆን ፈረንሳያዊ መሆንን። ስለዚህ ፈረንሳያዊ የራሳቸው ካልቸር አላቸው። ፓስታ የሚበሉ ከሆነ ፓስታቸውን ይበላሉ፣ የሆነ ነገር የሚያደርጉትን ነገር ያደርጋሉ። ስለዚህ ለየት እንዳለን ዲስቲንክት መሆናችንን አናቅም ማለት ነው። በቃ የምናደርገውን አሁን ለምሳሌ የሆነ የሚበሉት አሁን ለምሳሌ እንዳልኳችሁ ፓስታ ከሆነ በቃ ፓስታ ነው የሚበሉት። ምንም ሌላ ለመኖር ነው የሚበሉ የሚመስላቸው እንጂ ሌላ ለየት ያለ አደራረግ አይመስላቸውም። ለምሳሌ ሃውስ ስታይላቸው የሆነ እንደዚህ ቅርጽ የራሳቸው ካለው በቃ የሆነ ራሱ የፊዚክስ ሎ አለው ብለው ነው የሚያስቡት እንጂ ለየት ስላልን ነው ብለው አያስቡም። ከዛ ግን ከሌላ ለምሳሌ እዚህ ጋር አሁን ኢንካውንተር አደረጉ ከእንግሊዞች ጋር ሲያዩ የነሱ ቋንቋ፣ የነሱ አበላል፣ የነሱ ቤት አሰራር ዲፍረንት ሆነ። ስለዚህ ያኔ ልዩነት እንዳለ ይገባናል ማለት ነው አይደል? ይሄ የኛ እንደዚህ ነው የምንበላው፣ እንደዚህ ነው ሃውስንስ የምንሰራው፣ እንዲህ አይነት ቋንቋ እንናገራለን ይላሉ። ከዛ ደግሞ የነሱ እንዲህ ነው ብለው ዲፋይን ያደርጋሉ። ስለዚህ ያኔ ሶሻል ባውንደሪ አለ ማለት ነው። ሶሻል ባውንደሪያችን ግን የሚገለጸው መች ነው? ዊዝ ሶሻል ኢንተራክሽን። ስለዚህ አሁን ይሄ ሰውዬ
ፍሬንች የሆነው ሰውዬ ፍሬንች ውስጥ ብቻ ቢያድግ ስለሌላው ካልቸር ባይለምድ ባይኖረው አያውቅም ነበር። በቃ ዘ ኦንሊ ዌይ ያው ነው ብሎ ነበር የሚያስበው። ግን ኢንካውንተር ሲያደርግ ከእንግሊሽ ጋር ሶሻል ኢንተራክሽኑ ሶሻል ባውንደሪው እንዲያውቅ አደረገው ማለት ነው። There may also be considerable cultural similarity but different ethnic group. ካልቸራል ሲሚላሪቲያችን አሁን ለምሳሌ እንዳልኳው ኤትኒክን ማን ነው እንግሊሽ እና ፍሬንች ለምሳሌ ቤት አሰራራቸው ተመሳሳይ ሊሆን ይችላል። ግን ተመሳሳይ ስለሆነ ብቻ ተመሳሳይ ኤትኒክ ግሩፕ አላቸው እንዴ? አይደለም። ምክንያቱም አንዱ ፍሬንች ነው፣ አንዱ እንግሊሽ ነው። ግን ደግሞ በተመሳሳይ ደግሞ there may also be considerable cultural variation within one ethnic group። ስለዚህ ሁሉም ሰው አሁን ለምሳሌ አርግ የተባለውን ብቻ ላይ ያደርግ ይችላል። ፍሬንች ውስጥም ሆኖ የቤት አሰራር እንዲህ ነው ተብሎ እኛ የምንሰራው ተብሎ እሱ ግን ለየት አድርጎ ሊሰራው ይችላል። ስለዚህ ስለተለያዩ ዲፍረንት ኤትኒክ ግሩፕ ናቸው ማለት ግን አንችልም፣ ሁሉ ጊዜም አንችልም ነው። ኢን ጀነራል ግን የሆነ ተመሳሳይነት አላቸው በብዙ ነገር ለማለት ነው። the term ethnic group እንዴት ዲፋይን ይደረጋል? the term ethnic group is attached to a different meanings. Many scholars try to conceptualize ethnic group from different perspectives and different definitions have been proposed to define ethnic group. ስለዚህ somehow ምንድነው ambiguous ነው ይሄ ethnic group የሚባለው ማለት ነው። The earlier conception of ethnic group was that of Max Weber, a German sociologist. A sociologist ethnic groupን ዲፋይን አድርጎት ነበር። እንዴት ነው ዲፋይን ያደረገው? according to him ethnic group is formed based on a belief in common descent and ይሄው እዚህ ጋር belief ነው and shared by its members። ቀድም ያልነው ዴፊኒሽን ነው እዚህ ጋር ያመጣ ነው። ethnic group ምንድነው? ቤዝ የተደረገው ሲመሰረት ዝም ብሎ ሳይሆን አንድ ግሩፕ ነን፣ አንድ የሆነ የለም አመጣጣችን ይሄ የዘር ሐረጋችን ተመሳሳይ ነው ብሎ የሚያስቡ ሰዎች አንድ ላይ ሆነው የሚመሰርቱት ግሩፕ ነው እና ሁሉም ሜምበር ያንን ነገር ይቀበላል። it extends beyond kinship የግድ blood relation ላይኖር ይችላል and political solidarity in relation to other groups ማለት ነው። ስለዚህ ተመሳሳይ ነን ብለው የሚያስቡ ሰዎች ግን ኦብጀክቲቭ የሆነ ተመሳሳይነት ላይኖር ይችላል። እነዛ ሰዎች የሚመሰርቱት ግሩፕ that's ethnic group ማለት ነው። it is represented by common customs, language, religion። ስለዚህ አንድ ethnic group የሚያስብለው አንድ እንትና ይሄ እኮ እንትን ግሩፕ ነው። ቅድም ያየነው ኦቨርት ሲግናሎች አሉ ብለናል አይደል? ethnic groupን የምንገልጽበት ኦቨርት ሲግናል ማለት ጀስት አይተን ብቻ እንትን የምንለው አይደንቲፋይ የምናደርገው። ለምሳሌ ኮመን የሆነ ብሄር ሊኖር ይችላል። ታይፕ ኤ የሆነ ኤ የሚባል ብሄር ቢኖር አካባቢያችን ውስጥ እዛ ብሄር ውስጥ ቢሎንግ የሚያደርገውን ሰው አለባበሱን አይተን ወይም ደግሞ ባህሪውን አይተን ልንገልጸው እንችላለን ማለት ነው። ስለዚህ እነዚህ ነገሮች እነማን ናቸው? ላንጉዌጅ፣ ሪሊጅን፣ ቫልዩ፣ ሞራሊቲ፣ ኤቲኬት የሚባሉት ነገሮች ዲፋይን ያደርጉታል ማለት ነው። ይሄ ኤቲኬት ማለት ስነ ምግባሩ የሆነ የሚያደርገው የማያደርገው ነገር ምናምን ኤቲኬት ይባላል። እነዚህ ነገሮች ዲፋይን ያደርጉታል ማለት ነው። six main features of an ethnic group አለ። ኤትኒክ ግሩፕ የሚባለው ነገር ሲመሰረት ኢን ኮመን ብዙ ጊዜ 6 የሆኑ ሜን ፊቸሮች ይኖሩታል ተብሎ ይታሰባል። a common proper name to identify and express the essence of a community አይደል? አሁን ለምሳሌ ኢትዮጵያዊ ካልን ኢትዮጵያዊ ሳይሆን ቆይ ለምሳሌ አንድ ኤትኒክ ግሩፕ ለምሳሌ ቅድም እስካሁን ያለው ታይፕ ኤ ያልን ነበር አይደል? ስለዚህ ታይፕ ኤ የዛ ብሔር ስያሜ ለምሳሌ ኤ ከሆነ ኤ የሚባል ፕሮፐር ኔም አለው ማለት ነው። ለምሳሌ በሀገራችን ካየን አንድ ብሔር ብንወስድ ለምሳሌ ጉራጌ ካልን አሁን የጉራጌን ሰዎች የምንለያቸው የራሱ የሆነ የብሔሩ ስም አለው። ምንድነው ያ? ጉራጌ ነው። ይሄ አንዱ የሚለየው ነው። ሁለተኛው ደግሞ ኤሚዝ ኦፍ ኮመን አንሴስተሪ ይሄ ቅድም ዲሰንት እንዳለው ማለት ነው። ይሄ ዘራረግ ኮመን አንሴስተሪ ያለን ብለው ያስባሉ። that includes the idea of common origin in time and place that gives the ethnic group a sense of fictive kinship የሆነ የለም እንዲያስቡ የሚያደርጋቸው ሪያሊስቲክ እኮ ላይሆን ይችላል
ግን በቃ አንድ አሁን ለምሳሌ እንትና የሚባል ሰውዬ ነበር የኛ እንትናችን እሱ ነው ከሱ ዘር የመጣንን ሁሉም ብለው ሊያስቡ ይችላሉ ማለት ነው። ስለዚህ ይሄ ሚዝ ኦፍ ኮመን አንሴስተሪ ይባላል ማለት ነው። ሶስተኛው ደግሞ ሼርድ ሂስቶሪካል ሜሞሪስ። ስለዚህ የሆነ ሂስቶሪክ የሆነ የራሳቸው የሆነ ቀደምት እንትኖቻችን የሚጠቀሙበት እያሉ ምናምን የሚያሳዩት ነገር አለና ይሄ ሼርድ ሂስቶሪካል ሜሞሪ ይባላል። አራተኛው ደግሞ ዋን ኦር ሞር ኤሌመንትስ ኦፍ ኮመን ካልቸር፣ የሆነ ኮመን የሆነ ነገር አላቸው ኢንክሉዲንግ ሪሊጅን፣ ከስተም። ይሄ ካልቸር አይደንቲቲስ የሚባሉት የለም ሪሊጅን፣ ለምሳሌ ሪሊጅን፣ ከስተም ኤንድ ላንጉዌጅ ከነዚህ ውስጥ ቢያንስ አንዱ ወይም ደግሞ ኦልሞስት ሁሉ ሊኖራቸው ይገባል ማለት ነው። ለምሳሌ ሪሊጅን ከሆነ የራሳቸው የሆነ አንድ የሚያስቡት የሚያመልኩት ነገር ይኖራቸዋል። ሜቢ ኢትስ ከስተም ሊሆን ይችላል ኦር ደግሞ ላንጉዌጅ፣ ግዴታ ግን አይደለም። ከሶስቱ ቢያንስ አንዱ ወይም ደግሞ ሁሉም ሊኖራቸው ይችላል። አምስተኛው ደግሞ a link with homeland, its symbolic attachment to the ancestral land። ስለዚህ የሆነ ላንድ አላቸው። አሁን ለምሳሌ ቀደም እንዳልኳችሁ ጉራጌ ከሆነ አላቸው የሆነ የራሳቸው የሆነ ቦታ አላቸው። ከዚህን የተነሳ ነው ብለው የሚያስቡት ዲፍረንት ታይፕስ ኦፍ እንትናቸው ሂስቶሪያቸው ምናምን ሪሌት የተደረገበት ቦታ አንሴስትራል ላንድ አላቸው ማለት ነው። እና ኤሴንስ ኦፍ ሶሊዳሪቲ ወይም ደግሞ የሶሊዳሪቲ ማለት ምን ማለት ነው? ዩኒቲ አላቸው ማለት አብሮነት፣ በቃ አንድ ነን ብለው ያስባሉ። ከአንድ እንትን የመጣ ነው። ምክንያቱም አሁን ለምሳሌ አንድ ቤተሰብ ውስጥ ያለ ወንድምና እህት ከአንድ ሰው ነው ማነው ከአንድ ፓረንት ነው የመጣ ነው ብለው ስለሚያስቡ አይነጣጠሉም። የሆነ የኔ ነው ብለው ይተሳሰባሉ። እንደዛ ሁሉ እነዚህም ዩኒቲ አላቸው ማለት ነው። ሌላው ደግሞ ኤትኒክ አይደንቲቲ፣ ይሄ የብሔር መገለጫ ለማለት ነው። መገለጫው ምንድነው? ቲፒካሊ ኤትኒክ አይደንቲቲ is an affiliate construct where an individual is viewed by themselves and by others as belonging to a particular ethnic or cultural group። ይሄ ኤትኒክ አይደንቲቲ ሌሎች እንዴት ያዩናል ወይም ደግሞ ራሳችንን ከየትኛው ብሔር ወይም ከየትኛው እንትን መጣም ብለን እናስባለን የሚለው ይሄ አፊሌቲቭ ኮንስትራክት ነው። እንዴት ነው አመጣጣችን የሚለውን የሚያይ ነገር ነው። affiliation can be influenced by racial, natal, symbolic and cultural factors። ስለዚህ ለምሳሌ የሆነ ሰው አያችሁ፣ ከዛ በኋላ ፊቱን ታያላችሁ፣ የሆነ እንትኑን ምናምን አሰስ አድርጋችሁ ይሄ ሰውዬ ሜቢ ከዚህ ከምናምን ዘር ነው የመጣው ከእንዲህ አካባቢ ነው የመጣው የሚለውን ነገር እንገምታለን ነው። ከነዚህ ውስጥ አሁን ራሻል ፋክተር፣ ኔታል፣ ሲምቦሊክ ምን አይነት እንደሆኑ እናያቸዋለን። የመጀመሪያው ራሻል ፋክተር ነው። ይሄ ማለት ሬስ ወይም ዘር የምንለው ነገር ነው። ኢንቮልቭስ ዘ ዩዝ ኦፍ ፊዚዮግኖሚክ ኤንድ ፊዚካል ካራክተር። ፊዚዮግኖሚክ እና ፊዚካል ካራክተሪስቲክስ ተመሳሳይ ናቸው። ፊቱን ገጽታውን አይተን ለምሳሌ ቀይ ከሆነ ፊቱ ነጭ ከሆነ ሜቢ አሜሪካን ሊሆን ይችላል፣ እንዲህ ሊሆን ይችላል እንደምንለው እና በጣም ጥቁር ከሆነ ደግሞ ሜቢ ይሄ ከአፍሪካን የመጣው ልንል እንችላለን። እንደዛ አይነት ነገር ይሄ ራሻል ፋክተር ነው። ጀስት አይተነው ፊዚካል ካራክተሩን አይተነው ቁመቱን ሊሆን ይችላል ምናምን የለም አይተነው ብቻ ልንለየው የምንችለው ነገር that's ራሻል ፋክተር ማለት ነው። ኔታል ፋክተር ደግሞ ይሄ ሲፈጠር የለም የት ነው የተወለደው ሆምላንዱ የት ነው የሚለው ነገር የለም። እሱ ደግሞ ጠይቀ ነው ሊሆን ይችላል ሜቢ የምናገኘው refer to homeland or ancestral home or origins of individuals, their parents and kin። ይሄ ደግሞ ሌላኛው ኤትኒክ አይደንቲቲ መገለጫ ነው። ኔታል ፋክተር ኦሪጂኑ ራሱ አመጣጡ ከየት ነው ብለን ነው ህንድ ካለ ከዛ አካባቢ የዛ ኤትኒክ አይደንቲቲ እንዳለው ዲተርማይን እናደርጋለን ማለት ነው። ሌላው ደግሞ symbolic factors include those factors that typify or exemplify an ethnic group። ይሄ ደግሞ ይሄ አርቲፋክት ሊሆን ይችላል። ይሄ የአንድ ብሔረሰብ አደራረጉ ለምሳሌ like holiday አከባበሩ ምንን በዓል ያከብራል ምንን በዓል አያከብርም የሚለው አበላሉ፣ አለባበሱ
ላይክ እንዳልኳችሁ አርቲፋክቱ እንዴት ነው ሰርግ አሁን የሚያከብረው፣ ልደት እንዴት ነው የሚያከብረው የሚለው ነገር፣ የሚመገባቸው ምግቦች ሞስት ኦፍ ዘ ታይም ምን አይነት ናቸው ምናምን የሚለውን አይተን የምንለየው ኤትኒክ አይደንቲቲ ደግሞ ሲምቦሊክ ፋክተርስ ይባላሉ ማለት ነው። On the individual level, ethnicity is social psychological process or socio-psychological process which gives an individual a sense of belonging and identity. ስለዚህ instead of ከቅድም ጀምሮ ያልነው ነገር instead of objective የሆነ እንትን ይልቅ socio-psychological process ነው ethnicity የሚባለው ነገር ማለት ነው። በቃ ሶሻሊ እኛ እዛ ብሔር የሆነ ብሔር መርጠን እዛ ውስጥ ቢሎንግ እናደርጋለን ካልን አለን ነው በቃ ያ ጀስት ጭንቅላታችንን ማሳመናችን የሆነ እንትናችን ማሳመናችን ነው እንጂ ዋናው ነገር እንትኑ አይደለም። በቃ የለም ዘራችን ጀስት እዛ ግዴታ መሆን የለብንም። ምክንያቱም አሜሪካዊ የሆነ ሰውየው ለምሳሌ ኢትዮጵያ መጥቶ ተወልዶ የኢትዮጵያን ካልቸር ሞር ኦፍ ሊወደው ይችላል እና በቃ ይሄ የኔ ነው ብሎ ሊያስብ ይችላል። ግን ደሞ ቢታይ ከኛ ይልቅ ሞር ኦፍ አሜሪካዊ ነው። ግን በቃ አስተሳሰቡ ነው ዋናው የሚባለው ለዚህ ነው። ስለዚህ ኤትኒሲቲ ሶሾ ሳይኮሎጂካል ፕሮሰስ ነው ማለት እንችላለን ማለት ነው። ሌላኛው መገለጫ ደግሞ ምንድነው? ሶሻል ኦር ኤክስተርናል አስፔክትስ ሪፈርስ ቱ ስፒኪንግ an ethnic language, culture, religion, practicing ethnic traditions የመሳሰሉት ናቸው። እኚህ ኤክስተርናል አስፔክትስ ኦፍ ኤትኒሲቲውን የምንለይበት ኤክስተርናል አስፔክት። እኚህ አሁን ምን ማለት እንችላለን? ኦቨርት የሆኑ ማለት ቅድም ካልናቸው ተመሳሳዮች ናቸው። ኦቨርት ሳይኖች ናቸው። ኦቨርት ናቸው ማለት ጀስት አይተነው ብቻ የምንለየው ማለት ነው። ኢንተርናል ሲሆኑ ደግሞ ኤክስተርናሎቹ እነዚህ ናቸው። ኢንተርናል ሲሆን ደግሞ ኢንተርናል አስፔክትስ ኦፍ ኤትኒክ አይደንቲቲ ሪፈርስ ቱ ኮግኒቲቭ ሞራል ኤንድ አፌክቲቭ የሆኑ ዶሜይኖች አሉት ማለት ነው። አፌክቲቭ የሆኑ ዶሜይኖች አሉት። ይሄ ኮግኒቲቭ ማለት አስተሳሰባችን፣ ለምሳሌ የኛ ብሔር ምንድነው ምን ያደርጋል ብለን የምናስበው ማለት ነው። ይሄ የምናውቀው የለም ማን ለምሳሌ ኢትዮጵያዊ ከሆነ ኢትዮጵያ እኮ በዚህ እንትን የተመሰረተች እንደዚህ ብለን ስለዚህ ስለ ብሔራችን በደንብ ማወቅ አለብን አይደል? እኛ እዛ እንትን ቢሎንግ እናደርጋለን ካለ ማወቅ አለብን። ስለዚህ አሁን ለምሳሌ ኢትዮጵያ የሚባል ከሆነ ኢትዮጵያ መቼ የተመሰረተችው፣ ምን አይነት ታሪክ አላት፣ ምን አይነት ንጉሶች መሯት ምናምን የሚለው ማወቅ ይሄ ኮግኒቲቭ ነው። ይሄ ቲንኪንግ እና ከናውሌጅ ጋር የተገናኘ ነው። ሌላው ደግሞ ሞራል ፊቸር ነው። ለምሳሌ ኢትዮጵያዊ በጣም ሞራል ፊቸር አለው። ለምሳሌ ታላላቆቻችንን እናከብራለን አይደል? ስለዚህ ይሄ ሞራል ፊቸራችን ነው። ይሄ ኢትዮጵያዊ መሆናችንን የሚለይልን አንዱ አስፔክት ነው ማለት ነው። ይሄ ሞራል አስፔክት ነው። አፌክቲቭ ደግሞ ይሄ እንትናችን ይሄ ሲምፓዚ ምናምን ነገር የለም። ለምሳሌ አሜሪካ ውስጥ ሄድን እንበል እና የኢትዮጵያ ባንዲራ ወይም ደግሞ የኢትዮጵያ ምግብ ቤት ምናምን ነገር አየን እና የሆነ የለም የሚሰማን ነገር አለ አይደል? ወይ ለምሳሌ ባንዲራውን ስናይ የሆነ ውስጣችን የሚመጣ ነገር አለ አይደል? የሆነ አፌክቲቭ የሆነ ከአገራችንን ከምንወድበት ከፍቅር የተነሳ ኤክስፕረስ የምናደርገው ኢሞሽን አለ ማለት ነው። ስለዚህ ይሄ ኢሞሽን አፌክቲቭ ዶሜይንን ይይዛል ማለት ነው። the feelings of sympathy and loyalty toward members of the same ethnic group ስለዚህ ተመሳሳይ ግሩፕ ውስጥ ያለ ሰው በቃ ሲምፓዚ ያለው ለምሳሌ ኢትዮጵያ ውስጥ ውጪ ሆናችሁ ኢትዮጵያ ውስጥ እንዲ ሰው ሞተ ወይ እንዲ አደጋ ደረሰ ቢባል ኢንስቲድ ኦፍ ተመሳሳይ ሰዓት ደግሞ ህንዱ ውስጥ እንዲ አይነት አደጋ ተፈጠረ ቢባል ሞር ኦፍ እናንተም እንትኑን የሚሰማችሁ ለማን ነው? ለሀገራችሁ ሰው ነውና ይሄ ሲምፓዚ የሚኖረው ራሱ ሎያሊቲ የሚኖራችሁ ራሱ ለኤትኒክ ግሩፕ ወይም ቢሎንግ አደረግን ለምትሉት ነው ማለት ነው። ሬስ ምንድነው? the social construction of racial identity ማለት ይሄ ኦቨርት የሆኑ ናቸው ብለናል አይደል? ብዙ ጊዜ ጀስት አይተነው ብቻ የምንለየው ለምሳሌ ጥቁር ከሆነ ጥቁር የምንለው ምናምን ማለት ነው። for some time it was common to divide humanity into four main races አራት አይነት ሬሶች አሉ ብለን
ዲቫይድ እናደርግ ነበር በፊት ጊዜ። የመጀመሪያው ምንድነው ኢሮፒያስ። ይሄ ምንድነው ዋይት ማስኩላር ሄራቸው ረጅም የሆነ ፍሎዊንግ አይስ ብሉ የመሳሰሉ የለም እንዲህ አይነት ካራክተሪስቲክስ ያሉ ኢሮፒያስ ይባሉ ነበር። ነጭ የሆኑ በጣም ማስኩላር የሆኑ እንትናቸው ጸጉራቸው ረጅም የሆኑትን ኢሮፒያስ ከሚባለው ሬስ ውስጥ ቢሎንግ ያደርጉ ነበረ። ሁለተኛው ደግሞ አሜሪካንስ የሚባል አለ። እኚህ ደግሞ ሬዲሽ ናቸው። በጣም ነጭ ከመሆን ትንሽ ቀላ ያሉ ኢሬክት በጣም ቀጥ ያሉ ሰዎች ናቸው። ሄራቸው ጸጉር ከለራቸው ብላክ ስትሬት እንዳልኳችሁ ማለት ነው። ጸጉራቸውም በጣም ስትሬት ነው። ቲክ ዋይድ ኖስትሪልስ አፍንጫቸው ሰፋ ያለ ምናምን ነገር። ይሄ ደግሞ ቢሎንግ የሚያደርጉት አሜሪካንስ የሚባለው እንትን ነው። ከዛ ኤዥያቲከስ የሚባል ደግሞ ምን አይነት ነው? ሳሎ ወይም ደግሞ ይሄ የሎ ብዙ ጊዜ አይታችሁ ከሆነ ቻይናዎች ሞሮፍ ከነጭ ይልቅ ወደ ቢጫነት እንትን ይላሉ ይባላል እና ቢጫ የሆኑ ጸጉራቸው ብላክ ነው። አይናቸው ደግሞ ዳርክ የሆኑ ኤዥያቲከስ ይባላሉ። በቃ የነዚህ ሪፈር ማድረግ ለምሳሌ ቻይናዎችን ያቸው። አፍሪካንስ ደግሞ እኛ ራሳችሁ ነው። ብላክ ሄር ጸጉርም ብላክ ነው። ፍሬዝልድ የሆነ እንትን ያለ ነው። ስኪን ሲልኪ፣ ኖዝ ፍላት፣ ሊፕስ ቱሚድ፣ ይሄ ከንፈራችሁ ትልልቅ የሆነ ምናምን ማለት ነው። ይሄ ደግሞ አፍሪካንስ የሚባለው ሬስ ነው ማለት ነው። በእንደዚህ ይከፈል ነበረ። አሁን ግን ቆሟል ኦልሞስት። ለምን እንደሆነ አሳያችሁ። In other words, race is often perceived as something that's inherent from birth የምናገኘው in our biology and therefore inherited across generations ማለት ነው። ሬስ የምንለውን ነገር ለምሳሌ እኛ አፍሪካንስ የሚለው ሬስ ውስጥ ከነበረ ለልጃችንም ኦብቪየስሊ እኛ ጥቁር ከሆነን ለምሳሌ ልጃችንም ኦብቪየስሊ ጥቁር ነው የሚሆነው ማለት ነው። ስለዚህ ኢንሄረንት ነው እንደማለት ነው። ግን አሁን ይሄ በድሮ ጊዜ የነበረው ነው ብያችኋለሁ። however modern genetics abandon race as a variable in biomedical research and this has two main reasons. አሁን ላይ ግን እንደዚህ በአራት ከፍሎ እንዲህ የሚባል ሬስ አሜሪካንስ የሚባል ምናምን የሚባል ሬስ የለም። ለምንድን ነው? የመጀመሪያው there has always been so much interbreeding between human populations። በሰው መካከል አሁን ጂኦግራፊያችንም ማለት ከአንዱ ወደ አንዱ ትራንስፖርት መደራረግ ከኢትዮጵያ ለምሳሌ ወደ አሜሪካ መሄድ መቻላችን ራሱ ዲስፕሌስ ማድረጋችን ለዚህ ኢንተርብሪድ ለመደረግ እንትን ሆኗል፣ በጣም ኤክስፖዝድ ሆኗል። ስለዚህ አሁን ሚክስድ ሬሶች አሁን ለምሳሌ አሜሪካን ውስጥ ብትሄዱ ኦልሞስት የሆነ የለም ክሊን የሆነ ሰው ራሱ አታገኙም። በጣም ሚክስድ ሬስ አለ እና ይሄ በጣም ከመስፋቱ የተነሳ የሆነ ፒውር የሆነ አሜሪካን የሚባለውን ለምሳሌ የነበረው አሁን ኦልሞስት ጠፍቷል ማለት ነው። ስለዚህ ወደ ተለየ ነገር ተለውጧል። ስለዚህ እንትን የሚባል ሬስ ማውጣት አንችልም ማለት ለምሳሌ ከአሜሪካና ከአፍሪካ የተወለደ ልጅ ምን አይነት ሬስ ውስጥ ተከትታላችሁ? ሁለተኛው ምክንያት ደግሞ the distribution of hereditary physical traits doesn't follow clear boundaries። ስለዚህ ባውንደሪም የለውም። በቃ የሆነ የለም እንዳልኳችሁ ነው ቀደም እንዲህ ብለን የሆነ ነገር ውስጥ የምንከተው አይደለም። ለየት ያለ አሁንም አሜሪካ አሁን ለምሳሌ አፍሪካና አሜሪካን ብሪድ ቢያረጉ የሚፈጠረው አይነት ሬስ አለ። ከዛ ያ ሬስ ደግሞ ከሌላ ኢጣሊ ጋር ቢገናኝ ወይ ከኤዥያው ጋር ቢገናኝ ሌላ ነገር አለ እና እንደዚህ ይለም ለየት ያለ በጣም ቫራይቲ የሆነ አይነት ስፔሺስ በጣም ዲፈረንት እየሆነ ነው። ስለዚህ ክሊር የሆነ ባውንደሪ የለውም ማለት ነው። ስለዚህ ሬስ የሚባለውን ቫሪያብል ሞደርን ጄኔቲክስ አስወግዶታል ማለት ነው። ጄኔቲክ ስተዲስ ኮንሰርኒንግ ሂውማን ቫሪዬሽን ሾውስ ዛት humans are 99.9% genetically alike ናቸው ወይም almost ተመሳሳይ ነው። አሁን በጣም ያን ያህል ልዩነት የለንም ማለት ነው። ይሄ ማለት ለምሳሌ አፍሪካን እና አሜሪካን አሁን ስታዩ ፊታችንን ብታዩ ቁመታችን ምናምን በጣም ለየት ያለን ፍጥሮች ነን ብላችሁ ልታስቡ ትችላላችሁ። ግን እንደዛ ሳይሆን almost ሳይንሱ የሚለው 99% ተመሳሳይ ነው የሚለው እና ደግሞ እቺ ከ1% surprisingly of the greater than one variation ይሄ 1% ልዩነታችን የመጣው በምንድነው? 85% is found within any human population
ለምሳሌ አንድ ከተማ ውስጥ የምትኖሩ ከሆነ እዛው ከተማ ውስጥ ያለው ሰው አንዱን ሰው ራንደምሊ ሁለት ሰው ብታወጡ ሁለቱ ሰዎች ያላቸው ዲፍረንስ እቺ ከ1% ውስጥ 85% የነሱ ዲፍረንስ ነው ማለት ነው። ኦልሞስት አፕሮክሲሜትሊ 10% ደግሞ ይሄ ቫሪዬሽን የመጣው is between any two groups even those geographically close የሆኑ ለምሳሌ ኢትዮጵያና ኬንያ ውስጥ ብትሄዱ ከኢትዮጵያ አንድ ሰው ከኬንያም የሆነ ፖፑሌሽን ወስዳችሁ ብታዩ ቫሪዬሽናችን ኦልሞስት ወደ 10% ነው እና ደግሞ even those geographically close ነው ይሄንን አለው። ከዛ ደግሞ approximately 5% is between geographically distant groups or for different continents የሚለው ምንድነው? ከአፍሪካ አንድ ሰው ለምሳሌ ከኢትዮጵያ ወስዳችሁ ከኤዥያ ከቻይናውን አንድ ሰው ወስዳችሁ ብታዩ ቫሪዬሽናችንን ኦልሞስት 5% ነው የምንለያየው ማለት ነው። እና ኢቭን እንደውም እንትኑ ሲጨምር ቫሪዬሽናችን ያንሳል እንጂ ያን ያህል ልዩነት እንደሌለን ያሳያል። ይሄ ሳይንሱ የሚለው ነገር ነው። አሁን ሎጂካሊ በጣም ኢሎጂካል ሊመስላችሁ ይችላል፣ ግን ይሄ this is science ማለት ነው። biologically speaking there is no such thing as pure race። ስለዚህ ቅድም እንዳልኳችሁ ነው ኦልሞስት በቃ ሚክስድ ሬስ ነው። እናንተ አሁን ኢትዮጵያ ውስጥ ብታዩ ለምሳሌ የሆነ ጥቁርም አይደለም ቀይም አይደለም የሆነ መሀከል ላይ ነው አይደል ብዙ ሰው ያለው ኢትዮጵያ ውስጥ አሁን ለምሳሌ። ስለዚህ ይሄ በምንድን ነው የመጣው? የሆነ ይሄ ሚክስድ ሬስ መሆናችንን ያሳያል ማለት ነው። race is a group of human beings socially defined on the basis of physical traits። ቀደም ነው ፊዚካል ትሬታችንን አይተን ነው የምንለየው። ጥቁር ከሆነ ጥቁር፣ ቀይ ከሆነ ቀይ ብለን የምንለየው ነው። racism የሚባለው አይዲያ obviously builds on the assumption that personality is somehow linked with hereditary characteristics። ስለዚህ ይሄ ዘረኝነት ምናምን የተባለው ነገር ራሱ የመጣው ከምንድነው ሊንክ የሆነው? ከሄሪዲታሪ ካራክተሪስቲክሳችን። አሁን ነጮች ከጥቁሮች ጋር ያለው ሬሲዝም አሁን አሜሪካን ብትሄዱ ያለው እንትን ምናምን የመጣው ከዚህ ነው ማለት ነው። ሄሪዲታሪ ካራክተሪስቲክሳችን በፊት ሲጀመርም እኛና እነሱ አንድ አልነበርንም ብለው ስለሚያስቡ እኛ የመጣንበት እና ብላኮች የመጡበት ሌላ ነው ተብሎ ስለሚታሰብ ነውና ይሄ ሬሲዝም የሚባለው ነገር አሳምፕሽኑን ቢልድ ያደረገው ከምንድነው? ከሄሪዲታሪ